በቀን አንድ ጊዜ ዳታ የምታበሩ እስኪ እጃችሁን አውጡልኝ። ስለ ገንዘባችን ማደግ እንጂ ስለ ጽድቃችን ማደግ ብዙም አያገባንም፣ አንጨነቅም። በቀን ቢያንስ 2 ጊዜ 7 ጊዜ የሚለው የጸሎት ሰዓታችንን ተውት። ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። አያችሁ እንዴት እየተቀየርን እየተለወጥን እንደሆነ። አስቀደስን አላስቀደስ፣ ቆረብን አልቆረብ፣ አመሰገን አላመሰገን፣ ብቻ ለዚህች ዓለም እንታገል። ዓለማውያን ወይስ መንፈሳውያን? የዚህ ዓለም ጉዳይ ያስጨንቃችኋል። ሥራ አትቀሩ፣ ትምህርት አትፎርፉ። ቅዳሴ ግን አስቀደሳችሁ አላስቀደሳችሁ ቁባችሁ አይደለም። አንድ ምስኪን ፍሬሽ የሆነ ተማሪ ጭራ እዚህ ጋር ነው ሲባል እንዴት ሊደነግጥ እንደሚችል አስቡት። ያውም ከአስተማሪ ከዶክተር። ዓለማዊነት ምንድን ነው? የዚህ ዓለም ጉዳይ የሚያስጨንቀው ሰው ከፈጠር ዓለማዊ ያደረግነው። ይሄ እነሱ ሐሳብ ነው። መንፈሳዊ የሆነ ነገር የማይገደው ይሄ ዓለማዊ ነው። ስለ ቤተ ክርስቲያን አስተምሮ ምንም የማያሳስበው ይሄ ዓለማዊ ነው። ስለ ገዳማዊ ሕይወት ስለ ምናኔ የማያስጨንቀው ይሄ ዓለማዊ ነው። ይሄ እነሱ ብይን ነው። የተወደዳችሁ ኦርቶዶክሳውያን በዚህ ዓለም ላይ መፍጠር የፈለጉትን ሰው በደንብ ተመልከቱ። ምን አይነት ሰው ነው? የዚህ ዓለም ጉዳይ የሚያስጨንቀው ሰው ብቻ፣ መንፈሳዊ የሆነው ነገር ግድ የማይሰጠው ሰው ብቻ፣ የቤተ ክርስቲያን አስተምህሮ የማይመለከተው አድርጎ ራሱን የሚቆጥር ሰው ብቻ፣ ገዳማዊና በዝምታ መኖርን የማያሳስበው ሰው ብቻ ከፈጠር ዓለማዊ ያደረግነው ብለው ያምናሉ። የተወደዳችሁ ክርስቲያኖች ይሄ ምንድነው ካላችሁኝ ዓለማዊነት ነው። ዚስ ኢዝ ሴኩላሪዝም ይላሉ እነሱ። እስኪ እኔና እናንተ ጥቂት እነዚህን ነገሮች እያነሳን እንፈታተሽ። እስኪ እየሰማችሁኝ ከሆነ እስኪ ጥቂት አንስተን እንፈታተሽ። ዓለማውያን ወይስ መንፈሳውያን? ኦርቶዶክሳውያንን ወይስ ዘመናውያን? በወጥመዳቸው ውስጥ እየገባን ነው ወይስ በመንፈሳዊነትና በክርስትናችን ከፍ እያልን ነው? እስኪ ጥቂት ደቂቃ ወስደን እንፈታተሽ። እስኪ የተወደዳችሁ ክርስቲያኖች ቀስ ብላችሁ እጃችሁ እንድታወጡልኝ ጠይቃለሁ። በመጠይቃችሁ ጥያቄ በቀን ቢያንስ 2 ጊዜ የምትጸልዩ ሰዎች እስኪ እጃችሁን አውጡልኝ። ጠዋትና ማታ ቢያንስ በቀን 2 ጊዜ የምትጸልዩ። በጣም ብዙ ሕዝብ ነው ያለው። የሚታየኝ በጣም ጥቂት እጅ ነው። ጥያቄውን ልድገመው ይሆን? በትህትና የምትሰውሩኝ እጅ ባይኖር ደስ ይለኛል። ነገሩ እንድንፈታተሽ እኮ ነው። በቀን ቢያንስ 2 ጊዜ 7 ጊዜ የሚለው የጸሎት ሰዓታችንን ተውት። ቢያንስ 2 ጊዜ የምትጸልዩ እስኪ እጃችሁን አውጡ። መዋሸት አይቻልም። እግዚአብሔር ቤት ነን ያለን፣ የትም ብንሆን አይዋሽ። እሺ አውርዱልኝ። በጣም ጥቂት ሰው ነው። አሁን ሌላ ጥያቄ ልጠይቃችሁ። ቢያንስ በቀን 2 ጊዜ የምትበሉ ሰዎች እስኪ እጃችሁን አውጡልኝ። ቢያንስ 3 ሚሊዮን ተውት። በትህትና እንተው። አትበሉም እንዴ? እናውጡ። ታዲያ የምን ኩራት ነው? የምን እንትን ነው? የሚበላ ሰው ያውጣ፣ መልአክ ያልሆነ ሰው ያውጣ፣ ሰው የሆነ ሰው ያውጣ። እዛ ጋር ያላችሁ አትበሉም ማለት ክርስቲያኖች አውርዱልኝ። እርግጡን ልንገራችሁ፣ ስለ ሰማያዊው መንገድ ከእግዚአብሔር ጋር ስለ መነጋገር ብዙዎቻችን ግድ የለንም። ስለ ምግባችን ግን ከቶም ቢሆን አንደራደርም። ለዚህ ነው ይሄ ጉባኤ ይሄን ያሳየኝ። ባጭር ቃል ምን እንደጠየቅኳችሁ ታውቃላችሁ? እየሰማችሁኝ ነው? ድምጼ ይሰማል? ስለ ምግባችሁ እንጂ ስለ ጸሎታችሁ ካላሰባችሁ እመኑኝ ዓለማዊ የሆነን ነው። ለምን ካላችሁ የዚህ ዓለም ጉዳይ የሚያስጨንቀው ሰው የሆነን ነው። ልድገመው። ከእግዚአብሔር ጋር ስለመነጋገር ቁብ የማይሰጠው ምግቡን ግን የማያስታጉለው ሰው እመኑኝ በእነሱ ብይን ዓለማዊ የሆነ ነው።
ከእግዚአብሔር ጋር ተነጋገርን አልተነጋገርን ምንድነን? ምግባችን አይቋረጥ እንጂ ባይ ነው ምን ሆነው? ይሄ ምንድነው? ዓለማዊነት ነው። እየሰማችሁኝ ነው? መብላት፣ መጠጣት፣ መዝናናት፣ መተኛት ብቻ ዓለምን ከከበባት እመኑኝ ዓለማዊነት ወርሷታል። አሁን በዚህ ሰዓት በዚህ በቤተ መቅደስ ከተሰበሰብነው በላይ ግሮሰሪውን የሞላው ሰው አይበልጥም። የዚህ ዓለም ጉዳይ የሚያስጨንቀው ሰው ይበዛል። እስኪ ሌላ ጥያቄ ልጠይቃችሁ። የእውነት እንነጋገርና ሰራተኞችና ተማሪዎች ሆናችሁ እጃችሁን አውጡ። እዛ አካባቢ ግን ምንድነው እጁ አይታየውም ብላችሁ ነው ማታወጡት? ዛሬ እኔ ነኝ አለቃው አጋፋሪው የዚህ መድረክ። ሁልሽም ታወጪያለሽ። አውርዱ። በሳምንት ተማሪዎችም ሰራተኞችም በሳምንት 2 ቀን ወይም 3 ቀን ስራ የምትቀሩ ትምህርት የምትፎርፉ እስኪ እጃችሁን አውጡልኝ። አይዟችሁ ፈቃድ ልሰጣችሁ አይደለም። የምትቀሩ እስኪ እጃችሁን አውጡልኝ። 2 ቀን 3 ቀን የምትቀሩ እርግጠኛ ነኝ አንድም ሰው አይኖርም። እስኪ አሁን ሌላ ጥያቄ ልጠይቃችሁ። በሳምንት 1 ቀን በዕለተ ሰንበት ቅዳሴ የማታስቀድሱ እጃችሁን አውጡልኝ። ከፍ አድርጋችሁ አውጡ። የማታስቀድሱ አያችሁ፣ ስራ ማትቀሩ ትምህርት ማትፎርፉ ስል አንድም ሰው ያወጣ የለም። ቅዳሴ የሚቀረው ማያስቀድሰው ሰው ግን ብዙ ነው። ይሄ ምንድነው የሚያሳየን? የዚህ ዓለም ጉዳይ ያስጨንቃችኋል። ስራ አትቀሩ፣ ትምህርት አትፎርፉ። ቅዳሴ ግን አስቀደሳችሁ አላስቀደሳችሁ ቁማችሁ አይደለም። ይሄ ዓለማዊነት ነው። ለምን? የዚህ ዓለም ጉዳይ ብቻ የሚያስጨንቀው። ለምን? መንፈሳዊነት ግድ የማይሰጠው። ለምን? የቤተ ክርስቲያን አስተምሮ ማያሳስበው። አያችሁ እንዴት እየተቀየርን እየተለወጥን እንደሆነ። አስቀደስን አላስቀደስ፣ ቆረብን አልቆረብ፣ አመሰገን አላመሰገን፣ በማህሌት ከመላእክት ጋር አንድ ሆነን አልሆነን ብዙም አይመለከተንም። ብቻ ስራ እንቅር፣ ብቻ ትምህርት አንፎርፍ፣ ብቻ ለዚህች ዓለም እንታገል። ይሄ ምን እየሆንን ይመስላችኋል? ዓለማውያን። ለምን? የዚህ ዓለም ጉዳይ የሚያስጨንቀው መንፈሳዊ የሆነ ነገር ግድ የማይሰጠው ስለ ቤተ ክርስቲያን አስተምሮ የማያሳስበው ሰው መፍጠር ነው። እንግዲህ እኛ እንደዚህ ከሆነን እደጅ ያሉትን ደግሞ አስቧቸው። ሌላ ጥያቄ ልጠይቃችሁ። በሳምንት 1 ቀን መጽሐፍ ቅዱስ ገልጣችሁ መታነቡ እስኪ እጃችሁን አውጡልኝ። ወይ አንድ የቅዱሳን ገድል፣ ስንክሳር፣ ተአምር፣ ቅዱሳት መጻሕፍትን ገልጣችሁ መታነቡ እስኪ በሳምንት 1 ቀን ብቻ እጃችሁን አውጡልኝ። እንዴት ነው እንዲህ ያለሁት እዚህ? እሺ ተውት ይሄንን። ሌላ ጥያቄ ልጠይቃችሁ። በቀን 1 ጊዜ ዳታ የምታበሩ እስኪ እጃችሁን አውጡልኝ። እንዴ አታውጡ ምች እንዴ እንድንተሳሰብ እኮ ነው። ይሄ ስልክ ያላችሁ ሰዎች በሙሉ እንደምታወጡ ተስፋ አንዴ እኮ ነው ተከፍቶ የሚቆየውን ተውት። አንዴ ብቻ የተወደዳችሁ ክርስቲያኖች አውርዱት፣ ግድ የለም። እኔ እናንተን ማሳፈርና ማስጨነቅ ፈልጌ አይደለም። እመኑኝ፣ ከሰማያዊው አምላክ ጋር ቅዱሳት መጻሕፍትን እያነበብን መንፈሳዊ ለመሆን ብዙ አንተጋር። ግን በአንጻሩ የዚህን ዓለም ብዙ ነገሮች ግን ቀኑን ሙሉ ጊዜያችንን ልናባክን እንችላለን። የተወደዳችሁ ክርስቲያኖች እዩ፣ ዓለማዊነት ምንድነው? እነሱ የበየኑትን ነገርኳችሁ። የዚህ ዓለም ጉዳይ የሚያስጨንቀው፣ ስለ መንፈሳዊ ነገር የማያሳስበው፣ ስለ ቤተ ክርስቲያን አስተምህሮ ቁብ የማይሰጠው፣ ስለ ገዳማዊ ሕይወት ምንም የማይመለከተኝ የሚል አይነት ሰው እሱ ዓለማዊ ነው አሉ። የተወደዳችሁ ክርስቲያኖች እንደ አንድ ቀን ንግግር ብቻ ይህን እንዳታዩት። እመኖኝ፣ ሳናውቀው ዓለማዊ ይሆንን ነው። እኛ እደጅ ያሉትን ተዉት፣ ግሮሰሪ የሞሉትን እግዚአብሔርን በቀዘቀዘ ስሜት እንኳን የማይረዱትን፣ ከዕለታት 1 ቀን ለቀብር የሚመጡትን፣ ማዕተብ ያሰሩትን፣ ጸሎት እንኳን አይደለም ቤተ እግዚአብሔር ለበዓል እንኳን የማይመጡትን፣ የዚህ ዓለም የዓይን አምሮት የልብ ምኞት አንቆ ያዛቸውን አይደለም
እኛን እንኳን ተመልከቱን። ስለ ገንዘባችን ማደግ እንጂ ስለ ጽድቃችን ማደግ ብዙም አያገባንም፣ አንጨነቅም። በሰው ፊት ስለመመንደጋችን እንጂ በእግዚአብሔር ፊት በጸጋና በሞገስ ስለማደጋችን አይገባንም። የእግዚአብሔርን ቃል ተማርን አልተማርን ብዙም አይመለከተንም። እንደ ደረስ መለስ ጠዋት መተን ወዲያው ደግሞ መውጣት፣ ቆሞ ማስቀደስ፣ እጅ ዘርግቶ መጸለይ ብዙም አይመለከተንም። ምን እየሆነን እንደሆነ ታውቃላችሁ? የዚህ ዓለም ጉዳይ ብቻ የሚያስጨንቀን፣ መንፈሳዊነት ግድ የማይሰጠን፣ ስለ ቤተ ክርስቲያን አስተምሮ ማያሳስበን። እመኑኝ ይሄ ዓለማዊነት ነው የሚሉት። ዓለማዊ የሆንን ነው። እነዚህን ነገሮች በደንብ ሳብራራ ይገባችኋል። ጥቂት ደቂቃ ወስጄ እነዚህን ነገሮች አብራራለሁ። ስሙኝ። ዓለማዊነትን በሶስት ከፍለውታል የዚህ ሐሳብ አቀንቃኞች። ዋናው ዓላማ ከተቻለ ሃይማኖትን ማስወገድ፣ ካልተቻለ ማድከም፣ መንፈሳዊነትን ማቀዝቀዝ፣ ሃይማኖትን ማኮሰስ፣ ዓለማዊነትን ማኮፈስ፣ ማህበራዊ ሳይንስን ማግነ እግዚአብሔር እንዲረሳ ማድረግ ብያቸዋለሁ። ዓላማቸው ሶስት የዓለማዊነት ዘርፎች አሉ ይላል ፕሮፌሰር ኬረን ዴብሌር የሚባል የዚህ ሐሳብ አቀንቃኝ። እመኑኝ አሁን የተፈታተሽ ነው። እኔና እናንተ እንኳን ስለ መንፈሳዊ ነገር ጥብቅ ሕይወት ገና አልያዝንም። መመሪያችንን የእግዚአብሔር ቃል ከማድረግ ተመልሰናል። እንሰማለን እንጂ አንኖርም። መተን እንሄዳለን እንጂ እዚህ ልባችን አይቀርም። እናዳምጣለን እንጂ የሕይወት ለውጥ የለንም። ጥብቅ ስለሆነው ክርስትናችን የምር አንጋደልም። ቀስ በቀስ ይልቁኑ ዓለማውያን እየሆንን ነው ያልኳችሁ ለዚህ ነው። መብላቱን ማስታጉል መጸለዩን ግን ግድ የማይሰጠው ሰው ከሆነ እሱ ዓለማዊ ነው እያሉ እየበየኑልን ነው። ሶስት አይነት ዓለማዊነቶች አሉ። እነሱን በፍጥነት ጠቅሼ መፍትሄውን ተናግሬ ያበቃለሁ። አንደኛው ዓለማዊነት ይላሉ በሞት የስሙኝ፣ ዓለምን ለመቀየር፣ ሃይማኖትን ለማድከም፣ መንፈሳዊነትን ለመቀነስ፣ የሃይማኖት መሪዎችን ሚና ለማሳጣት፣ አንድ ሃይማኖት እንዳይኖር ለመስራት፣ ቅይጥ ሃይማኖቶችን ለመፍጠር፣ መንፈሳዊነትን በዓለማዊ አስተሳሰብ ለመተካት በሶስት የዓለማዊነት ዘርፎች መሄድ አለብን ብለው አስቀምጠዋል። አንደኛ ማህበራዊ ዓለማዊነት ይሉታል እነሱ። ሁለተኛ ግለሰባዊ ዓለማዊነት ይሉታል እነሱ። ሶስተኛ የሃይማኖት ተቋማት ዓለማዊነት ይሉታል። እነዚህን ቶሎ ቶሎ አብራርቼ መፍትሄውን ጠቅሼ አበቃለሁ። ስሙኝ። ማህበራዊ ዓለማዊነት የሚሉት ምን መሰላችሁ? የቤተ ክርስቲያንን በመንግስትነት ቀብታ ከማንገስ፣ በፖለቲካ መስክ ተጽዕኖ ከማሳደር፣ መሪ ከመሆን፣ አማካሪ ከመሆን ቀስ ብሎ ይሄ ዓለማዊው ሐሳብ እግዚአብሔርን ገሸሽ አደረገው። የዚህ ዓለማዊው ሐሳብ ሴፓሬሽን ኦፍ ስቴት ኤንድ ሪሊጅን ይለዋል። የሃይማኖትና የመንግስት መለያየት ይላል። ከመጀመሪያው ከጥንት እግዚአብሔር ቀብቶ ያነግስ ነበረ። ህዝቡ እግዚአብሔር ስለሆነ ቀብቶ የሚያነግሰውም እግዚአብሔር ነበረ። በመንፈስ ቅዱስ ይሾም ነበረ። ማህበራዊ ዓለማዊነት ሲባል ግን መጀመሪያ እግዚአብሔርን ከመሪነት መገፍተር ነበር የጀመረው። ይሄ አጠቃላዩ የሴኩላሪዝም የዓለማዊነት የማህበራዊ ዓለማዊነት መፈጸሚያ መንገድ ነው የሆነው። ሁለተኛ ቤተ ክርስቲያንን እግዚአብሔርን ከትምህርት መስክ ገለል ማድረግ ነበር። እግዚአብሔር እንዳስተምር ትውልድ ስለ እግዚአብሔርና ስለ ስነ ምግባር እንዳይማር
መንፈሳዊ ነገር ትውልድ በሚማርበት በአስኳላ ትምህርት እንዳይኖር ይሄንን ቀስ በቀስ መስራት ነበረ። የተሳካላቸው ይመስላል ወገኖቼ። እግዚአብሔርና ስነ ምግባር ስርዓት ያለው ህይወት ደግሞ መንፈሳዊነት በስርዓተ ትምህርትነት በትምህርት ውስጥ እንዳይተገበር በዓለም አቀፍ ደረጃ ዓለማዊነትን በማህበራዊ ዓለማዊነት ውስጥ መፈጸም ነበር። ብዙ ማሳያዎች ልሰጣችሁ እችላለሁ፣ ጊዜ አስመሽባቸዋለሁ እንጂ። ለዚህ ነው ኢቮሉሽን ቲዮሪ የዝግመተ ለውጥ ሐሳብ የመነጨው እግዚአብሔር ሰውን የፈጠረው ሰው የመጣው ከሆነ ነገር ነው የሚሉ የትምህርት መስኮች ትውልዶችን ከእግዚአብሔር እንዲያቆራርጡ ሆነው ተቀመሩ። የተወደዳችሁ ክርስቲያኖች መንፈሳዊነት፣ ጨዋነት፣ የታረመ መልካም ጸባይ ከሥርዓተ ትምህርት ውስጥ በወጣ ፈንታ አሉታዊ የሆኑ ምድርን ሊያበላሹ የሚችሉ አንዳንድ በትምህርት ስም ተሰነቀሩ። ምሳሌ ልስጣችሁ። አሁን በ2024 ባለፈው ዓመት አሜሪካን ውስጥ ትምህርት ቤት ውስጥ ያሉ ተማሪዎች ግብረ ሰዶማዊነትን ባስገዳጅ ሁኔታ አዎንታዊ በሆነ መልኩ እንዲማሩ ተገደዱ። ትምህርት ነው የሆነው፣ ካሪኩለም ነው የሆነው። ልክ ነው ብሎ ነው የሚያስተምረው፣ ተፈጥሯዊ ነው ብሎ ነው የሚነግረው። ኤክስ እና ራይት እንዳያገኝ ተሜ ሳይወድ በቅዱ ያጠና። አየ ትምህርት አድርጎ ካመጣው ሳትወድ በግድ ትጋተዋለ። ኤክስ እንደታገኝ ስትል ታጠናዋለ። ሰው እንዳይስቅብህ ስትል ትማረዋለ። ስራ ስለማትቀጥር ቦታ ስለማታገኝ ስትል ትተገብረዋለ። በምን? በትምህርት ውስጥ። አንድ ክርስቲያን ሰው ሁለት ግብረ ሰዶማውያን መጥተው ለጋብቻችን ኬክ ጋግረልን አሉት። ኬክ ቤቱ የኔ ነው፣ እኔ ለእናንተ ኬክ አልጋግርም፣ እግዚአብሔር ይጣላኛል አላቸው። እንዲህ ያለው ኬክ አልጋግርም ያለው መብት አክባሪ ስላልሆንክ መታሰር አለብህ ተብሎ 2 ዓመት ነው የታሰረው። ኢትዮጵያ ውስጥ አይደለም ውጪ ነው። በግድ በትምህርት መስክ ገብቶ ሳትወድ በግድ መንፈሳዊነትን በግድ በዓለማዊ አስተሳሰብ በሰይጣናዊ አስተሳሰብ እንዴት እንደሚቀየረው ተመልከት። እኔ አስታውሳለሁ ገና የመጀመሪያ የኮሌጅ ትምህርት ስማር ገና የመጀመሪያው ክፍል እንደገባን አንድ የፍልስፍና አስተማሪያችን በቀጥታ መጥቶ እጃችሁን ወደ ጀርባችሁ ስደዱ አለ። ሰደድ። ሁላችንም ገና እኮ ጀማሪ ተማሪዎች ነን። በሉ እጃችሁን ይዛችሁ ወደ ታች ወረዱ አለ። የጀርባ አጥንታችንን ይዘን ወደ ታች ወረድን። አጥንታችሁ ተቋረጠ አለ። አዎ አጥንታችን ተቋረጠ። እውነትም ይቋረጣል የሆነ ቦታ ላይ ወደ ታች። አዎ ተቋረጠ አለው። በሉ እሱ ድሮ ጭራችሁ የነበረበት ቦታ ነው አለ። አንድ ምስኪን ፍሬሽ የሆነ ተማሪ ጭራ እዚህ ጋር ነው ሲባል እንዴት ሊደነግጥ እንደሚችል አስቡት። ያውም ከአስተማሪ ከዶክተር። ከዛ በኋላ ሁላችንም መቀመጫችንን መመልከት ጀመርን። ጭራችን ነበር አልነበረም እያለ እስካሁን አንድም ሰው ጭራ ያለው አላየሁም አለ። እንዴ እናንተ መካከል ደግሞ እንዳትተያዩ አደራችሁ። ይሄንን በትምህርት ቤት ስትሰማ ያውም ከአስተማሪ ያውም ከፕሮፌሰር ምን ሊሆን እንደሚችል እግዚአብሔር ያሳዩ።